አነጋጋሪው ጆን ጆጆሱ እንግዲህ ደጋፊዎቹን ተስፋ እንዲቆርጡ እንዲፈሩ የሚያደርግ ንግግር አድርጓል። ይህ ተስፋ አስቆራጭና አስፈሪ ንግግር ምንድነው? ሰላም ውድ የቻናሌ ቤተሰቦች እንደምን ቆይታችኋል? በሰዓቱ እንግዲህ ፈታ ዘና የሚያደርጉ የሚያዝናኑ ጥርስ የማስከድኑ ቪዲዮዎችን ይዘን እንደተለመደው በሰዓቱ ከቸስቴ ብለናል። ለቻናሉ አዲስ ከሆናችሁ እንግዲህ ሰብስክራይብ እና ላይክ ማድረግ እንዳይረሳ። ያው ብዙ ጊዜ ጠፍቼ ስለመጣው ዩቲዩብ ለብዙ ሰዎች ቪዲዮ ላይ ያደርሰው ይችላል። ስለዚህ ትብብራችሁ አይለይ። ወደ ቪዲዮ እናልፋለን። ምንድነው የተካሄደ ያለው ጋይስ? እዚህ ጋር በተለይ እዚህ ፓርት ላይ ምንድነው የተካሄደ ያለው አልገባኝም። ስለዚህ ነገር ግልጽ ይሆናላችሁ ሰዎች እንግዲህ ወይ ደግሞ ባህልም ከሆነ የምታውቁ ሰዎች ስለዚህ ነገር ብታብራሩልኝ። ሴዶ ይሄን ግርግር መፍጠር የለብንም ነበር። ምክንያቱም ስፖርታዊ ጨዋነት ያስፈልጋል። መድረኩ ሌላ ነው፣ ደግሞ ስትገናኙ ደግሞ ሌላ ነው። ስለዚህ እንደዚህ አይነት ነገር በእናንተ መሀል ውስጥ መፈጠር የለበትም። ነገም ማለት ነው ነገም ሪንግ ላይ ልትገናኙ ትችላላችሁ። ጨዋታችሁ የሚሆነው ሪንግ ላይ ብቻ ከሪንግ ውጭ ሰላም ተባባሉ። እሺ እንዶሚን ስግረኛ የኛውንም በለው የኛውንም በለው ዲያራኮች እሱ አንዴ መጀመሪያ ነገር ያመጣው ቲማችንን የበታደ አይደል? ስፖርታዊ ጨዋነት እኮ የትም ሀገር ላይ የትም ሀገራት ላይ ያለ ነው። እኛ ጋር እኮ ነው የግል ጸብ ያለብን እኮ በመሬት ምናምን እኮ ጸብ ያለባቸው በሚስት ጸብ ያለባቸው አስመሰሉት እኮ። በቃ ቢዝነስ ነው፣ ግልጽ ነው፣ ስፖርታዊ ውድድር ነው። ግን አላስፈላጊ ቢፍ እንዳለበት ሰው ከጨዋታ ውጪ እንግዲህ የተለያዩ ጸቦች ምናምን በማንሳት የማይሆን ነገር ሊሆን አይገባም። ስራ ነው። ከስራ መልስ እንግዲህ ፍሬንድሺፕ ግልጽ ነው። ለዚህ አሰልጣኝ እንግዲህ በጣም ቢግ ሪስፔክት ኤንድ ቢግ ላቭ ብያለሁ። ስለዚህ ጉዳይ ላይ እንግዲህ ሐሳብ አስተያየታችሁን ኮሜንት ላይ ደቅ አድርጉልኝ። ሁለቱም ሴዶ ነው ምናምን ያልካቸው እኔ ጊዜ ቢኖር ኢትዮጵያ መግባት አልችልም፣ ፖለቲከኛ ነኝ እንጂ እሺ ሁለቱን እኔ መግጠም እችላለሁ በአንድ ሪንግ ውስጥ ኖክአውት ነው የማደርገው። በቃ በማይክሮ ሰከንድ ሁለቱን አቤት ኖክአውት ነው የማደርገው 30 ሰከንድ ብቻ ነው። ሴዳ አንድ ለአንድ አልገጥም። አጃው እኮ ዶሮ አንድ አውራ ዶሮ አንገቱ ላይ ነው የምቆም። ምንድነው የሚባለው? ሻው ሴዶንና ጆጆሱን በአንድ ሪንግ ነው መገጥማቸው እያለ ነው እንግዲህ ሞታ በጌታ ወየ ወይኔ በላቸው። ለማንኛውም እንግዲህ ሳክስ ብንሰክስም እኮ ያቀማችንን ያህል ቢሆን ጥሩ ነው አይደል? ተጨባጭ ነገር እውነታን የሚመስል ነገር ብንሰክስ እኮ ኖርማል ነው። ግን እንደዚህ የበዛ ነገር እንግዲህ ጌቾ ይላንተ ነው ለሞጣ የሚሆን ሰው ቀለል ያለ ሰው እንደውም ጆንጆሱና ሴዶ ሳይሆን ቀለል ያለ ሰው አዘጋጅተ እንግዲህ ፌስ ቱ ፌስ እዛም ቢሆን ሀገራቸው ላይ አዘጋጅተ እንደምታሳየን ተስፋ እናደርጋለን። ይሄማ ንግግር ብቻ ሆኖ መቅረት የለበትም። 17 አይሱዙ ጫት ቅም ያለው 2 አይሱዙ ጀሪካን አረቄ ጠጥቻለሁ። ምንድነው ከዚህ በላይ ማተርፈው? ጢኖሽ እንተጋነነ ወንድሜ እንተጋነነ ጢኖ ማሊ ወንዶም ቱ ልኪ ቀባባ እኔ ጌታ ልኪ ደርቢናን ያቅለሸልሻል። ምንድነው ማይኪ አርቀደ ጀቴ ማበጠረቀምታ ማበጠረፎ ቦቦ ተሮፋምታ ቡትሩፍ ማጀታ ቴስቲሞኒኒስ ልካለው ሊሚቴሽን ይቀባበር 17 መኪና ጫትቅም ያለው ምን ነው ለሀገሪቱ መጣውን ያቃምካው አረቄውንስ እንደለክ አራታ ወንድሜ ዞር ጀዲቲ ወደ ኋላ መለስ ጀዲቲ አጠነጠኒ ምን ከበዳው እኮ እንዴ ምን እየተካሄደ ነው? 17 አይሱዙ ጫት ጥቅም ያለው ያ በጌታ ወየ
የምርም አሁንም እርቃነው አለቀቀው። እድሜ ልክ ነው የመረቀነው ማለት ይቻላል። አንዳንድ ጊዜ እንግዲህ ምስክርነትም ቢሆን በልኩ ቢሆን ጥሩ ነው። እንደዚህ እኮ ማለት እኮ 3 በሬ 9 ወር ቀልባችሁ አደልባችሁ ታስወጣላችሁ። ቦምባስቲክ ሳይድ አይ አንዳንድ ጊዜ እንግዲህ ሳክስም ቢሆን በልክ ይሁን የምንለው ለዚህ ነው። ይሄ በዛ ጆኒ ለመጀመሪያ ጊዜ ምናልባት ሊሸነፍ እንደሚችል አምኗል ማለት ነው። ይሄንን ላይቭ ሪከርድ አሁኑ ሪከርድ የተደረገ ላይቭ ላይ ነው ሳት ብሎ የተናገረው። ይሄንን ላይቭ ሪከርድ በጥንቃቄ እናዳምጠውና እንመለስ። How are you, brother? bro? I don't know. Tamam. የት ሆነሽ ነው? አሳይሽ ሁላቲስ ልታበለው ነው እንዴ? ለፋይት ትንሽ ፋይት አይደለም ብዬ የማይትቸኝ ያባል ባቤሊ አብሽራ ቢቢ ደሚ ያማት አንተም ብዬ እኔ አስመልሳለሁ። የባለፈውን እስከ 1 ድረስ ይኬዳል። አንተ ባለፈው ያልከው ነገር ግን አስፈራኝ እኮ። አንተ የምታስይዝባቸው ሰዎች በሙሉ ላይ ይሸነፋሉ። አዎ በላለው እኮ የሆነ ቢላች ነበር አረጋ አጂማክሰን ነው ወንድም ነው 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 በላለው ወይ ይገባኛል። በቃ አንድ ቀን አሸንፈላክ እና እንደሰማችሁት ነው። ጆን ዳንኤል ባለፈው ንቃተ ህሊናን ብሎ አስይዞ ነበረ ጆኒ ጋር ሲወዳደሩ ማለት ነውና ንቃተ ህሊናን ብሎ አስይዞ 1 ሚሊዮን ብር ተበልቷል። እና አሁን ባንተ አስመልሰዋለሁ አንተን ብዬ አስይዛለሁ ሲል ጆን ዳንኤል ደግሞ እኔ ማስይዛቸው ሰዎች በሙሉ ይሸነፋሉ ብሎ ነበርና አስፈራኝ። ስለዚህ እኔ ብለህ አታስይዘኝ ነው እያለ ያለው ጆኒና መጨረሻ ላይ ግን ያው ይሰበራል። እኔ ስለማሸነፍ ያ ነገር በቃ ከእንግዲህ በኋላ ችግር የለውም ምናምን ያለው ግን ለመጀመሪያ ጊዜ ሊሸነፍ እንደሚችል ጆኒ ላይቭ ላይ ተናግሯል ማለት ነው። እስኪ ማን ያሸንፋል ሪንግ ውስጥ እናያለን። ያው ግልጽ ነው እንግዲህ በምንም ነገር እዚህ ዓለም ላይ እርግጠኛ መሆን አንችልም። ግን ደግሞ ትንሽም ቢሆን የሴዶን አቅም የተረዳ ይመስለኛል። ሴዶ የሆነ ነገር እንዳለው የተረዳ ይመስለኛል በዚህ ጉዳይ ላይ እንግዲህ ምናልባት እንግዲህ አሁንም ተመልሰን ሪስክ ወስደን ምናምን ነገር የሆኑ ሚሊዮኖች ብሮችን ባንበላ የሚል ሐሳብ አለኝ። ያው ኢጎ ነው። ማንም አሸነፈ ማንም ተሸነፈ ግልጽ ነው። ግን ትንሽ የፈራበትንና ብዙ የጆንጆጁሱ ደጋፊዎችን እንግዲህ ወደ ኋላ ሳብ እንዲሉ ያደረገ በሐሳባቸው ሊበሱ ላይ እርግጠኛ እንዳይሆኑ ያደረገ ምላሽ ነው ተብሎ እንግዲህ ሰሞኑን እንግዲህ በሶሻል ሚዲያ ላይ ሲንሸራሸር ይገኛል። ለማንኛውም የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ በአሪፍ በምርጥ ቪዲዮዎች ተመልሰን እስከምንመጣ እንግዲህ ሰሞኑን ቪዲዮዎችን ማሳጥረው ያው ብዙም ፐርፎርም እያደረገ አይደለም። እናንተም እስከመጨረሻው ቪዲዮዎችን እያያችሁ ስላልሆነ ነው። እናንተ እስከመጨረሻው ድረስ ቪዲዮዎችን አይታችሁ ሰብስክራይብ፣ ላይክ ካደረጋችሁ ሰፖርት ካደረጋችሁኝ እንግዲህ ረዘም ያሉና ደግሞ ጥራታቸው በጣም ቆንጆ የሆኑ የሚያዝናኑ ቪዲዮዎችን ይዘንላችሁ አስተማሪ የሚያዝናኑ ቪዲዮዎችን ይዘንላችሁ እንደምንመጣ እርግጠኛ ነን። በቀጣይ በአሪፍና በምርጥ ቪዲዮዎች ተመልሰን እስከምንገናኝ ሰላም ከናንተ ጋር ይሁን።